በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በበደላችን ሙታን በነበርን ጊዜ ከልጁ ከኢየሱስ ክርስቶስ ጋር ሕይወት የሰጠን አባታችን ቅዱስ እግዚአብሔር አብ በተገባን ሞትና እርግማን ፈንታ ሕይወትን የሸለመን አባታችን ቅዱስ እግዚአብሔር ወልድ አጽናኛችን ቅዱስ የእግዚአብሔር መንፈስ አባታችን እግዚአብሔር መንፈስ ቅዱስ አንድ አምላክ የሚወዳችሁ አምሳለ ሥላሴ የሰው ልጆች እንደምን አላችሁ? ውለን እንድናድር ወጥተን እንድንገባ ኑረን እንድንከርም የፈቀደ የአማልክት አምላክ የጌቶች ጌታ የነገሥታትም ንጉሣቸው ልዑል እግዚአብሔር የተመሰገነ ይሁን። ለቅዱስ አባ ጳውሊ የሚያምር ጎልማሳ አምሳል የእግዚአብሔር መልአክ ቅዱስ ሚካኤል ተገለጠለት፣ እንዲህም አለው፣ እነሆ ከዚህ ሸንጋይና ቀናተኛ ርኩስ ከሆነ ጠላት እንድትርቅ እንድጠብቅህና እንዳድንህ መሐሪና ይቅር ባይ አምላክ ልኮኛልና የተባረክ ቅዱስ አባት ሆይ ከእነኚህ ርኩሳን አጋንንት የተነሣ አትፍራ። የጠየቅከውን በሙሉ እውነቱን እንደነገረህ እወቅ። ክፉ የማሳት ሥራውን ከአንተ ምንም አልሸሸገህም። የነገረህን በሙሉ ለሁሉም ሰው እንዲደርስና ትምህርት እንዲሆን ጻፍ። ዲያብሎስ ይህንን የነገረህን የማሳትና የክፋት ወጥመድ በዚህ ትውልድ አብዝቶ አያደርገውም። ነገር ግን ከብዙ ዘመን በኋላ አብዝቶ ይፈጽመዋል ያደርገዋልም አለው። አባ ጳውሊም መልአኩን ሰይጣን በኋላ ዘመን ኃይልና ክፋቱን መግለጽና መበርታት የሚችለው ስለምንድን ነው አለው። የእግዚአብሔር መልአክ ቅዱስ ሚካኤልም ለአባ ጳውሊ እንዲህ እያለ ይነግረው ጀመር። የሰው ሁሉ ሕሊና በየጊዜውና በየሰዓቱ እግዚአብሔርን ከማሰብና ከመልካም ሥራ ሁሉ ስለሚርቅና ስለሚሰንፍ ነው አለው። በኋላ ዘመን ብዙዎች የቀናች ሃይማኖታቸውን ትተው በማወቅም ባለማወቅም የአጋንንትን ትምህርት ይከተላሉ። በኋላ ዘመን ሰዎች ራሳቸውን ወዳድ የኀጢአትን ተድላ ደስታ የሚወዱና ከእግዚአብሔር ፍቅር የራቁ ይሆናሉ። ሁላቸውም ገንዘብ ወዳድ ይሆናሉ። ብዙ ገንዘብ ቢሰበስቡም አይበቃቸውም። እነርሱም ይበቃናል አይሉም። በሰማይና በምድር የተመሰገነ እግዚአብሔርን ፈጽመው አያመሰግኑትም። በኋላ ዘመን ዘወትር እየተማሩ እየተገሰጹ እያሉ አያስተውሉም፣ ከጥፋትም አይመለሱም፣ እውነትንም ፈጽመው አያውቋትምና ብዙ መምህራንና መጻሕፍት በእነርሱ ዘንድ እያሉላቸው የሐሰተኞች መምህራንን ትምህርት ለመስማት ገስግሰው ይሄዳሉ። በኋላ ዘመን ሰው ሁሉ የማይጠቅም ተአምራትና ምልክትን ይፈልጋልና ሰዎች ምልክት በመፈለጋቸው ምክንያት ሰይጣን የሚፈልጉትን በማስመሰል በምትሃት ያስታቸዋል። በኋለኛው ዘመን ሰይጣን በብዙ ሰዎች ልቡና ቁጥር የሌለው ብዙ እንክርዳድን ይዘራልና ይህም ትዕቢት፣ ኩራት፣ የምንዝር ጌጥ መውደድ፣ መመካት፣ ዝሙት፣ ቅንዓት፣ ቂም በቀል፣ መናፍቅነት፣ ስንፍና፣ ሌብነት፣ ነገረ ሰሪነት፣ ራስ ወዳድነት፣ ነፍስ መግደል፣ በነፍስም በሥጋም የሚያጸይፍ የኀጢአት ሱስን መውደድ ይህንን የመሰለ ነው አለው። አባ ጳውሊም መልአኩን ሰይጣን ኀጢአት ይሠራሉና ለወንድሞችህ ለመነኮሳት አልቅስ ብሎ የነገረኝ እውነት ነውን አለው። መልአኩም አዎ፣ በኋላ ዘመን ከመነኮሳት መካከል ተለይተው ኀጢአት የሚሠሩ አሉ። ኀጢአት የሚሠሩበትም ምክንያት ይህ ነው፣ ወደ እግዚአብሔር ከምታደርሳቸውና የዘላለም ሕይወትን ከምታገኙባት መልካም ሥራ ሁሉ ልቡናቸው ይርቃል ይደክማልና አለው። የቀደሙ የአበው ቅዱሳንን ሕግና ሥርዓትም አይጠብቁምና የአበው ቅዱሳን ጻድቃንም ሥርዓታቸው ትሕትናና ታዛዥነት፣ ፍቅርና ሰላም፣ ጾምና ጸሎት፣ ጥሪት ቁሪት አለማበጀትና ገንዘብ አለመውደድ፣ መረጋጋት፣ ትዕግሥትን ማዘውተር፣ ውዳሴ ከንቱን መጥላት፣ የነፍስና የሥጋ ንጽሕና ይህንን የመሰለ ነው አለው። በኋለኛው ዘመን መነኮሳት ተድላና ደስታ በመፈለግ ገዳማዊነታቸውን ይተዋሉ። ተጋዳዮችና ደጋጎች የሆኑ አባቶቻቸው በሕይወተ ሥጋ ሳሉ በሠሩላቸው ሥርዓት ጸንተው አይኖሩምና መነኮሳት ሲሆኑ በገድል ጽሙዳን በሆኑ መነኮሳት ወንድሞቻቸው ላይ ይዘባበታሉ። ስለዚህ
ያን ጊዜ ብዙ ገዳማትና አድባራት ይደክማሉ፣ ብዙዎችም ይጠፋሉ። ነገር ግን ጥቂቶች በእግዚአብሔር ፈቃድና በደጋጎቹ ቅዱሳን ቃል ኪዳን ይጠበቃሉ። ዳግመኛ የእግዚአብሔር መልአክ ቅዱስ ሚካኤል ቅዱስ አባ ጳውሊን እንዲህ አለው፣ በኋላ ዘመን ክፉ ዘመን እንደሚመጣ አስቀድሜ ብነግርህ በሊቃነ ጳጳሳትና በካህናት ከምዕመናንና ከመነኮሳት መካከል በትዕግሥታቸውና በመልካም ሥራቸው በሃይማኖታቸው ጸንተው የእግዚአብሔርን ሕግና ትእዛዙን ጠብቀው የሚኖሩ ተጋዳዮች፣ ንጹሖች፣ እውነተኞች፣ ደጋጎች አሉና በበደለኞችና ኀጢአት አዘውትረው በሚሠሩ ተስፋ እንዳይቈርጡ ምድራዊ የሥጋ አኗኗራቸውን አይተው በደለኞችን እንዳይከተሉ ነገር ግን ታግሰው ነፍሳቸውን እንዲያድኑ ሌሎችንም መክረው አስተምረው በንስሐ ወደ ፈጣሪያቸው እንዲመልሷቸው ለሚሰሙትና ለሚያነቡት ከኀጢአት ለመጠበቅ ለማስተዋል ለንስሐ ነፍስና ሥጋን ለመጥቀም ረዳትና አጋዥ እንዲሆን ጠላት ዲያብሎስ የነገረን ሁሉ ጻፍ አለው። ቅዱስ አባ ጳውሊ በጸሎቱ አስሮ ከሰይጣን ጋር ያደረገው ቃለ ምልልስ እንዲህ ነው። አባ ጳውሊ ከደቀ መዝሙራቸው ጋር በመጓዝ ላይ ሳሉ ስሉቅያ በምትባል በሳምር ሀገር ደረሱ። የሀገሬው ሰዎች ወንዶችም ሴቶችም በየወሩ ወደ ጭፈራ ቤት የመግባት ልምድ ነበራቸው። አባ ጳውሊም ድርጊታቸውን አይቶ አዘነ። ሌሊትም ተነስቶ እየጸለየ ወደዚያ ዳንስ ቤት ሄደ። ከበርም ቆመ። ራቁታቸውን ሆነው ባየ ጊዜ ፈጽሞ አዘነ። ጽኑ ለቅሶንም አለቀሰ። እንዲህ ሲል ጸለየ። አቤቱ ድንቅ ተአምራትን የምታደርግ አንተ ነህ። ስለ ቀደሙ ሰዎች ኀጢአት የጥፋት ውሃን በምድር ላይ ያመጣህ አንተ ነህ። ስለ ኀጢአታቸውም ክፋት በሰዶምና በገሞራ ላይ እሳትን ያዘነብክ አንተ ነህ። ስለዚህ እነኚህ ሰዎች ለሌሎች የኀጢአት አብነት እንዳይሆኑ ታጠፋቸው ዘንድ እለምንሃለሁ። መዓትህንም በላያቸው ላይ ፈጥነህ አድርግ። አጥፊ የሆነውን ሰይጣን በኃይል አጥፋው እያለ ጸለየ። እግዚአብሔርም ጸሎትና ልመናውን ሰማው። ሰይጣን ጥቁር ሰው መስሎ እንደ እሳት የሚንቦገቦግ የተመዘዘ ሰይፍ ይዞ ራቁቱን ከዳንስ ቤት ሲመጣ ታየው። ሰይጣንም የምትሻውን ነገር ጠይቀኝ አለው። አባ ጳውሊም ብዙ ጥያቄ ጠይቀሃለሁና እንዳትዋሸኝ በሕያው በእግዚአብሔር ስም አምዬሃለሁ፣ አውግዤሃለሁ አለው። ሰይጣንም የምትሻውን ጠይቀኝ፣ ትእዛዝህን አልተላለፍም፣ ኃይሌ በጸሎትህ ደክሟልና አለው። አባ ጳውሊም ሰይጣንን ከመጀመሪያው ከሰዎች ከአንዱ አድርገህ በኀጢአት ትጥለው ዘንድ አጋዥ የሚሆንህ ምንድን ነው አለው። ሰይጣንም ሰው በእግዚአብሔር ሕግ ጸንቶ ሳለ በማንም ላይ ማደር አይቻለንም። ነገር ግን ፈጽሞ ይቅር ባይ ከሆነ ከእግዚአብሔር ሕግ ትንሽ ፈቀቅ ቢል እንዲሁም ደግሞ በየጊዜው ስሙን ባይጠራ ያንን ጊዜ በእርሱ ለማደር ኃይል እናገኛለን። የእግዚአብሔርን ስም መጥራት ያልኩህ በፍጹም ሃይማኖት ሆኖ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማለትን ነው። ሕፃንም ቢሆን ከመጠመቁ በፊት እናቱ በላዩ ላይ የእግዚአብሔርን ስም የማትጠራና በመስቀል ምልክት በላዩ የማታማትብ ከሆነ እኛ እናድርበታለን። ዳግመኛም ወላጆቹና አሳዳጊዎቹ ይህን መንፈሳዊ ሥራ ካልሰሩ በሕፃናት ላይ ለማደር ሥልጣን አለን አለው። ዳግመኛም ሴትና ወንድ ለመጋባት በወደዱና በፈቀዱ ጊዜ አስቀድመው በካህናት ጸሎትና በክርስቶስ ሥጋና ደም አንድ ከሆኑ ሥልጣን የለንም። በመኝታቸው አንድ በሚሆኑበት ጊዜም ስሙን በመጥራት ወደ ፈጣሪያቸው ወደ እግዚአብሔር ቢጸልዩ በዚህ መልካም ሥራቸው ኃይላችን ይደክማልና ከእነርሱም ከልጆቻቸውም ላይ ሥልጣን የለንም። ነገር ግን ከዚህ ሁሉ መንፈሳዊ ሥራ ቢርቁ እኛ በእነርሱም በልጆቻቸውም ላይ እናድርባቸዋለን፣ እንሰለጥንባቸዋለንም፣ ሰላምን እናሳጣቸዋለን። ኑሯቸው ጠብና ክርክር፣ መጨረሻቸውም መለያየት ይሆናል። ሰው ሁሉ የእግዚአብሔርን ስም እየጠራ ካልጸለየ የወደድነውን ሁሉ እናደርግበታለን። ዓለሙን ሁሉ ድል አድርገን እንገዛ ዘንድ ባለን አቅማችን እንታገላለን አለው። አባ ጳውሊም ዳግመኛ መላውን የዓለምን ሰዎች የምትፈትናቸው በምን ሥራህ ነው አለው። ሰይጣንም
እንደ ምኞታቸው እፈትናቸዋለሁ። ሊፈተኑ የሚችሉበትን ሥጋዊ ሐሳብን አሳምረን እናቀርብላቸዋለን፣ እናሳምርላቸዋለን። በኩራት በትምክህት እናቃጥላቸዋለን። እንቅልፍንና ዝሙትን መመኘትን እናመጣባቸዋለን። ጾም እንዳይጾሙ ጸሎት እንዳይጸልዩ እናደርጋቸዋለን። ከሥጋ ወደሙና ከመልካም ሥራው ሁሉ እናርቃቸዋለን። ዘወትር ይህን ዓለም በማሰብ በስካር በውሸት በቂምና በቅናት ሐሰት በመመስከር ወርቅና ብርን በመውደድ በስንፍና ሰውን በመስደብ አእምሮአቸው እንዲጠፋ እናደርጋለን። ቅዱሳንን ሳይቀር የዘላለም ሕይወት መንግሥተ ሰማያትን እንዲያጡና ልባቸውም ከእግዚአብሔር ፍቅር እንዲርቅ ቃል ኪዳናቸውንም እንዲተዉ በተለያየ ምክንያት ባለን ኃይል እንዋጋቸዋለን አለው። ዳግመኛም አባ ጳውሊም ሰውን እንዲህ አድርገህ ታጠፋ ዘንድ ኃይል የምታገኘው እንዴት ነው አለው። ሰይጣንም መለሰ እንዲህም አለው፣ እኛ ሰውን ለማጥፋት ኃይልና ሥልጣንን የምናገኘው የእኛን ሐሳብ ተከትለው ኀጢአትን አዘውትረው በሚሠሩ ክፉዎችና አመንዝራዎች እንዲሁም ፈጽመው ንስሐ በማይገቡ ላይ ነው። የሚጠብቋቸው ቅዱሳን መላእክት ስለ በደላቸውና ስለ ኀጢአታቸው ሲርቋቸው ያን ጊዜ እኛ በእነርሱ ላይ እንበረታለን። ክፉ ሥራን ሁሉ ወደው እንዲሠሩ እናደርጋቸዋለን። በዓለም ያለውን የክፋትና የስንፍና የድንቁርና ሥራዎችን ሁሉ እንደ መልካም አስመስለን እናሳያቸዋለን። መልካም በማስመሰል በውሸተኛ ሕልም እናስታቸዋለን። በዚህ ዓለም አኗኗር ከሰው ወገን እናጠፋው ዘንድ እኛ ሳንፈትነው ከዚህ ዓለም በሞት የሚለይ የለም አለው። እኛ እግዚአብሔርን መሳደብና መንቀፍ ባይቻለን ሰዎች ፈጣሪያቸውንና ድንግል ማርያምን ቅዱሳንና መላእክትን ቅዱሳን ጻድቃንንም ለመስደብና ለመንቀፍ እንዲነሳሱ እናደርጋቸዋለን። ነገር ግን እውነት እልሃለሁ አስቀድሜ ከነገርኩ ኀጢአት ርቀው ወደ ፈጣሪያቸው በንስሐ ቢመለሱና የክርስቶስን ሥጋና ደሙን ቢቀበሉ በነፍሳቸውም ንጹሖችና ደጋጎች ቢሆኑ እኛ በእነርሱ ላይ እንበረታ ዘንድ ኃይል የለንም። አባ ጳውሊም አንተ ሐሰተኛና የሐሰት አባቷ ስለሆንክ ቃልህን እንዴት ያምናሉ አለው። ሰይጣንም እንዳንተ ያሉና አንተ ባታምንም በኋላ ዘመን ብዙ ሰዎች በእኔ ቃል ያምናሉ፣ ምክሬን ይቀበላሉ፣ ጥበቤን ይፈልጋሉ። ዳግመኛም ሰይጣን አንዲት ቃል እንድናገር ዘንድ ፍቀድልኝ አለው። አባ ጳውሊም በል ተናገር አለው። ዲያብሎስም ታላቅ ገናና የሚሉት ጌታህ ክርስቶስ ወደ ዓለም እንደመጣ ታውቃለህ አለው። አባ ጳውሊም አዎ ዓለምን ለማዳን እንደመጣ አውቃለሁ አምናለሁም አለው። ሰይጣንም አስቀድሜ እኔ ፈትኜዋለሁ፣ እስቲ አስረዳኝ፣ ክርስቶስ አምላክ ነውን ወይንስ ሰው አለው። አባ ጳውሊም መለሰ እንዲህም አለው፣ የፈጣሪ ስሙ ታላቅና ገናና ነው፣ ክብርና ምስጋናውም የባሕሪው ነውና ስም አጠራርህን ማጥፋት ይቻለዋል። አንተ ግን እርኩስ ነህ፣ ንግግርህ የረከሰ ነው፣ ስለዚህ ይህንን ልትል አይገባህም አለው። ሰይጣንም መልሶ አንተ ክፉ ሽማግሌ ርኩስ ያለ ጊዜ እኔን ማጥፋት አይሻም፣ ቸርነቱና መላእክቱ ባይጠብቁህ ኑሮ እኔም ፈጥኜ አንተን ባጠፋሁ ነበር አለው። ዳግመኛም እንዲህ አለው፣ አንተ ክፉ ሽማግሌ እግዚአብሔርን የምናመሰግንበት ሰዓት ደርሷልና የታዘዝኩትን ፈጥኜ አደርግ ዘንድ ልቀቀኝና ልሂድ አለው። አባ ጳውሊም መጀመሪያ እንደ ታየኸኝ መልክህን ሳትለውጥና ከእኔም ሳትሰወር ስለምጠይቅህ ነገር ምንም ሳትደብቅ ትነግረኝ ዘንድ በቅዱስ መስቀሉ አስሬሃለሁ። ኃይልህና ሥልጣንህን በሚያደክም በልዑል እግዚአብሔርም ስም አምዬሃለሁ አለው። ያን ጊዜ ሰይጣን ድምፁን ከፍ አድርጎ ወዮልኝ፣ ወዮታ አለብኝ ብሎ ጮኸ። አንተ ክፉ ሽማግሌ በሰው የማደርገውን ክፉ ሥራዬን ልትገልጽብኝ ነውን? በሰዎች የማደርገውን ሥራ ካንተ የምሰውረው ምንም ነገር የለኝም አለው። ከዚህ በኋላ አባ ጳውሊም እግዚአብሔርን የምናመሰግንበት ሰዓት ደርሷል ትላለህና ማንን ታመሰግናላችሁ አለው። በምታመሰግኑበት ምስጋና ጥቅማችሁስ ምንድን ነው? እስኪ ንገረኝ አስረዳኝም አለው። ዲያብሎስም በተፈጠርን ጊዜ ምስጋናው በአንደበታችን ተፈጥሯልና ስሙ ዕጹብ ለሚሆን ብርሃናትን ለፈጠረ
ለእርሱ የምንሰግድበትና የምናመሰግንበት ሰዓት አለን እንጂ የምንጠቀመው ጥቅምና ክብር የለንም አለው። ሰዓቱንም ጠብቀን ካላመሰገንን መኖር አይቻለንም አለው። አባ ጳውሊም የምትሰግዱትና የምታመሰግኑት በፈቃዳችሁ ነው ወይስ ያለ ፈቃዳችሁ አለው። ዲያብሎስም በግድ ነው እንጂ ደስ ብሎን አናመሰግንም ሲል መለሰለት። አባ ጳውሊም ምክንያቱ ምንድነው አለው። ዲያብሎስም መለሰ እንዲህም አለው፣ ከክብራችን ተዋርደን ጨለማ ከለበስን በኋላ ደስታ የለንም፣ ደስ ብሎንም አናመሰግንም። ስለዚህ እስከ ዛሬ ምስጋናውን ፈጽመን አቋርጠን አናውቅም አለው። አባ ጳውሊም ዲያብሎስን ወደ ሰማይ ወጥታችሁ የመላእክትን ቃል ትሰማላችሁን አለው። እርሱም ፈጽመን አንወጣም አለው። አባ ጳውሊም ስለምንድነው የማትወጡት አለው። ዲያብሎስም ከክብራችን ከተዋረድን በኋላ በባለሟልነት ሥልጣን ወደዚህ እንቀርብ ዘንድ አይፈቀድልንም አለው። አባ ጳውሊም ሰዎች እናንተ ወደ ሰማይ እንደምትመጡና ከመላእክት ጋር እንደምትነጋገሩ የሚናገሩት ዋሽተው ነውን አለው። ሰይጣንም መላእክት ከምስጋና በቀር አይናገሩምና አዎን ዋሽተው ነው አለው። አባ ጳውሊም እንግዲያ ከመደረጉ በፊት አስቀድመህ ለሳኦል ምስጢር የገለጽክለት በምን አውቀህ ነው አለው። አንደኛ ሳሙኤል ምዕራፍ 28 ከቁጥር 16 ላይ ያለውን ታሪክ ይመልከቱ። ዲያብሎስም እግዚአብሔር ለሳሙኤል ሲነግረው ሰምቼ ነው አለው። እግዚአብሔር ለመላእክቶቹ ምስጢር ሲነግራቸው እኛም ባለንበት ሆነን እንሰማለን። ያን ጊዜ ፈጥነን ሄደን ከመደረጉ በፊት ለሰዎች እንነግራቸዋለን። ሰዎች ሁሉ በየሀገሩ እኛ የነገርናቸውንና በሕልም ያሳየናቸውን ይናገራሉ አለው። አባ ጳውሊም ሰዎች ነገርህን እንዴት አምነው ይቀበሉሃል? የመልክህን ክፋት የመዓዛህንም ክርፋት አያውቁምን አለው። ዲያብሎስም አባ ጳውሊን ሰዎች ሁሉ እንዳንተ ክፉ መሰሉህን? ላንተ ክፉ መስዬ እታያለሁ እንጂ በዚህ ዓለም መዓዛዬን ለማሽተትና መልኬን ለማየት እኔን የሚሹ ብዙ ሰዎች እንዳሉ እነግርሃለሁ አለው። እነርሱ ወደ እኔ መጥተው እገልጽላቸው ዘንድ ይለምኑኛል እንጂ እኔ ወደ እነርሱ አልሄድም አለው። አባ ጳውሊም ሰዎች ስለምን ይወዱሃል? ይህ የሚሆነው ለምንድን ነው አለው። ዲያብሎስም እኔን ለማየት የሚፈልጉት በሚፈልጉት መልክ ተመስዬ በመገለጽ ስለማስደስታቸው ነው አለው። አባ ጳውሊም መልክህን መለወጥ እንደምን ይቻልሃል አለው። ዲያብሎስም ይህ የሚያስደንቅ አይደለም፣ ሰይጣን የብርሃን መልአክን ይመስላል ብሎ ጳውሎስ የተናገረውን አልሰማህምን አለው። አባ ጳውሊም የማታውቀውን ምስጢር ማስመሰል እንደምን ይቻልሃል አለው። ዓለም ከተፈጠረ ጀምሮ በዘመን ብዛት የሰበሰብኩትና የማውቀው ብዙ ጥበብ አለኝ። ነገር ግን የክርስቶስ ሰው መሆን ብቻ ተሰወረብኝ እንጂ አለው። አባ ጳውሊም የክርስቶስ ሰው መሆን ስለምን ተሰወረብህ አለው። ዲያብሎስም ከእኔ የተሰወረበትን ምክንያት አላውቅም፣ ነገር ግን አውቄስ ቢሆን ክፉና በጎን ለይተው ያላወቁ ብዙ ሕፃናትን በሄሮድስ አድሬ ባላስገደልኩ ነበር አለው። አባ ጳውሊም በገዳመ ቆሮንቶስ አንተ ፈትነኸዋልና አላውቅም አትበል አለው። ዲያብሎስም በሰውነቱ ስለሚሠራው ሥራ እንደ ነቢይ እንደ ንጉሥ ይመስለኝ ነበርና ባውቅም እጠራጠር ነበር። ስለዚህ እፈትነው ዘንድ በእርሱ ላይ ተነሳሳሁ አለው። አባ ጳውሊም እርሱ በውን አምላክ መሆኑን ያወቅከው መቼ ነው አለው። በመስቀል ላይ ተሰቅሎ ኃይሌን እስከሚያደክመው ድረስ አላውቅም ነበር። መላእክት ሲያመሰግኑት፣ ሙታን ሲነሱ፣ ምድር ሲነዋወጥ፣ ፀሐይ ሲጨልም አየሁ። ያን ጊዜ የዓለም ብርሃን የፍጥረታት ፈጣሪ እርሱ በመስቀል ላይ እንደ ተሰቀለ አወቅኩኝ አለው። አባ ጳውሊም የወገኖች ቁጥራቸውና ስማቸው እንዲሁም በዚህ ዓለም የምትታዩት ብዛታችሁ ምን ያህል እንደሆነ እውነቱን ትነግረኝ ዘንድ በመስቀል ላይ ተሰቅሎ ባየኸው በፈጣሪ ስም አምልሃለሁ አለው። ዲያብሎስም ነገዳችን ብቻ ነው እንጂ ቁጥራችን አይታወቅም አለው። አባ ጳውሊም ባኗኗራችሁና ከእናንተ የበላይ አለቃ አለን አለው። ዲያብሎስም አዎ ታላቁ አለቃ እኔ ነኝ አለው። አባ ጳውሊም ከእናንተ ወገን በክፋትና በማሳት
ከወገን ወገን ከሰይጣን ሰይጣን የሚበላለጥ አለን አለው። ዲያብሎስም አዎን አለ አለው። አባ ጳውሊም ከሰው ወገን ዘመድ ወዳጅ አለህን አለው። ዲያብሎስም አዎን አለኝ አለው። አባ ጳውሊም አንተ የረከስክ ነህና ወዳጅህ ማን ነው አለው። ዲያብሎስም የእግዚአብሔርን ሕግ ትቶ ኃጢአትን የሚሠራ ነው አለው። አባ ጳውሊም ስለምጠይቅህ ነገር ምንም እንዳትሸሽገኝ በመስቀል ላይ በተሰቀለው በጌታ ስም አምኜሃለሁ አለው። ዲያብሎስም መልሶ እንዲህ አለው፣ አንተ ክፉ ሽማግሌ፣ ካንተ የተነሣ ወዮልኝ፣ ከሥራዬ ምንም የምደብቅህ የለኝምና በዚህ ቅዱስ ስም አታቃጥለኝ፣ ዝም በል አለው። አባ ጳውሊም አንተ ከክብርህ የተዋረድክና የተረገምክ ክፉ ሥራህን ከመጀመሪያው እስከ መጨረሻው እስኪ ንገረኝ አለው። ሰይጣንም አንተ ሽማግሌ፣ ብዙዎች እኔ እንደማስታቸውና እንደማልጠቅማቸው አያውቁምና ሥራዬን አትነግርብኝምን አለው። አባ ጳውሊም የምጠይቅህን ክፉ ሥራህን ንገረኝ እንጂ እኔ እንዳልናገር የማዘዝ ሥልጣን የለህም አለው። ዲያብሎስም መለሰ እንዲህም እያለ ይነግረው ጀመር። ከቸርነቱ ያርቃቸው ዘንድ አምላካቸውን ሐሰተኛ አድርገው እስኪያዩትና እስኪነቅፉት እስኪሰድቡትም ድረስ ሐሰትን እናስተምራቸዋለን። ዳግመኛም የማስተዋል አእምሮን በመንሳት የነቀፋን የስድብን መንፈስ በልባቸውና ከአፋቸው እንዳይጠፋ እናደርጋለን አለው። አባ ጳውሊም አንተ የተረገምክ እንዲህ በማድረግህ ምን ትጠቀማለህ አለው። ዲያብሎስም እናንተን ከዘላለም ሕይወት ማጥፋትና ከገሃነመ እሳት ማቃጠል ነው እንጂ የምጠቀመው ጥቅም የለኝም አለው። አባ ጳውሊም በውኑ ገሃነም የሚባል ቦታ አለን አለው። ዲያብሎስም አዎ ገሃነመ እሳት አለ፣ በዚያ መጽናናት የሌለው ለቅሶ፣ ጥርስ ማፏጨት፣ እንዲሁም የማያንቀላፋ ትል፣ ታላቅ ስቃይና የማያቋርጥ ለቅሶ፣ ድቅድቅ ጨለማም አለው አለው። አባ ጳውሊም አንተ ከክብርህ የተዋረድክ በገሃነመ እሳት እንደምትቀጣ የምታውቅ ከሆነ ለምን ንስሐ አትገባም አለው። ዲያብሎስም ንስሐ እንዳልገባ የሚጸጸት ልብ የለኝም ሲል መለሰ። አባ ጳውሊም እግዚአብሔር መሐሪና ይቅር ባይ ነውና ከለመንከው ይሰጥሃል አለው። ዲያብሎስም ለዚህ ሥራ ዕድል የለንም ሲል መለሰ። አባ ጳውሊም ፈቃድህን ያደረጉ ክፉዎች እንድታጠፋቸው የታዘዝክበት ጊዜ ደርሷልና በዚህ ዳንስ ቤት ፈቃድህን በፈጸሙ ሰዎች ላይ ምን ለማድረግ ታስባለህ አለው። ሰይጣንም ለትእዛዝህ የተገዛሁ ነኝ፣ ጸሎተ አስሮ ስለያዘኝ እስካሁን ድረስ ቆይቻለሁና እንዳዘዝከኝ አደርጋለሁ አለው። አባ ጳውሊም የታዘዝከውስ በዳንስ ቤት ያሉትን ሰዎች ለሌሎች አርአያ እንዳይሆኑ እንድትገድላቸው ነው አለው። ዲያብሎስም አንተ ክፉ ሽማግሌ፣ ለነኚህ ሰዎች ለምን አታዝንላቸውም አትራራላቸውም? አንተ መንፈሳዊ የደጋጎች ወገን ነህና አለው። አባ ጳውሊም ፈቃድህን ለሚፈጽሙ ሰዎች እንደማትጠቅማቸውና ይቅርታና ምሕረት እንደሌለህ ሌሎች አውቀው ካንተ እንዲሸሹ ይህንን ጥፋት እንድታደርግባቸው እሻለሁና የታዘዝከውን ፈጥነህ አድርግ። ነገር ግን በወዳጆችህ ይህንን ክፉ ሥራ እንዳደረግ ምስክር እንዲሆን ከእነርሱ 10 ሰዎችን አስቀር አለው። ሰይጣንም አባ ጳውሊን እነኚህን ሰዎች አጠፋቸው ዘንድ ከዳንስ ቤቱ በር አካባቢ ርቀህ ሂድልኝ አለው። ያን ጊዜም አባ ጳውሊ የመላእክት ጌታ ሆይ አገልጋይህን ከሰይጣን እጅ አድን ብሎ ጸለየ። አባ ጳውሊም ወደ ሰይጣን በተመለከተ ጊዜ 2 የተመዘዘ ሰይፍ ይዞ መልኩ ተለውጦ እንደሚነድ እሳት ሆኖ አየው። ያን ጊዜ ሰይጣን ሰዎች በኃጢአት ሥራ ወዳሉበት ወደ ዳንስ ቤቱ መካከል ገባ። ያን ጊዜ አጠፋቸው ዘንድ ታዝዣለሁና በሁላችሁም ላይ መጣሁባችሁ እያለ እንደ መብረቅ በታላቅ ድምፅ እየጮኸ ሲናገር ተሰማ። ያን ጊዜ ከመከራቸው ጽናት የተነሳ የዳንስ ቤቱ ጩኸት ከፍ ብሎ ተሰማ። ጩኸታቸውም እንደ ብዙ ገበያ ሕዝብ ከርቀት ይሰማ ነበር። ሁሉም በዳንስ ቤቱ ያሉት በክፉ አሟሟት ሞቱ። ከእነርሱም መካከል ከ5 ወንዶችና ከ5 ሴቶች በስተቀር ሌላ የተረፈ የለም። ከዚህ በኋላ
የእግዚአብሔር መልአክ ቅዱስ ሚካኤል ቅዱስ አባ ጳውሊን አስቀድመህ ተነስተህ ወንድሞችህ ተኝተው ወዳሉበት ሂድ፣ በኋላ ወደ ሀገሩ ሰዎች ሂድ፣ በዚያም ሰይጣን የነገረህን ሁሉ ንገራቸው፣ ከክፋትና ከረከሰ ሥራቸውም እንዲመለሱ ምከራቸው፣ አስተምራቸው፣ እነርሱ በአንተ ትምህርት ይመለሳሉና ጥንቱንም እውነተኛ የክርስትና ሃይማኖት የላቸውምና በአብ በወልድ በመንፈስ ቅዱስ ስም አጥምቃቸው። እግዚአብሔር ነቢዩ ሕዝቅኤልን በአሕዛብ መካከል ርኩስነታቸውን ሁሉ ይናገሩ ዘንድ ከሰይፍና ከረሃብ ከቸነፈርም ጥቂቶች ሰዎችን ከእነርሱ አስቀራለሁ፣ እኔም እግዚአብሔር እንደሆንኩ ያውቃሉ ብሎ እንደተናገረው ትንቢተ ሕዝቅኤል ምዕራፍ 12 ከቁጥር 16። አባ ጳውሊ ከዚያ በኋላ ወደ በዓቱ ተመልሶ በጾምና በጸሎት ሲጋደል ኖረ። መልካም ተጋድሎንም ፈጽሞ ስሙን ለሚጠሩና መታሰቢያውን ለሚያደርጉ የምህረት ቃል ኪዳን ተቀብሎ ታኅሳስ 24 ቀን አርፎ ወደ እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን። እኛ ሁላችንንም ሕዝበ ክርስቲያኖች ይማረን ይጠብቀን፣ ዛሬም ዘወትርም ለዘላለሙ በእውነት ይሁን ይደረግልን፣ አሜን። አባ ጳውሊ ከሰይጣን ጋር ያደረገው ቃለ ምልልስ ተፈጸመ። የአባ ጳውሊ ጸሎቱና በረከቱ ከሰይጣን ተንኰልና ወጥመድ ሁላችንንም ሕዝበ ክርስቲያኖችን ይጠብቀን፣ አሜን። ውድ አክሱማውያን የዛሬው መርሃ ግብራችን ይህንን ይመስላል። በትረካው ዘርአብሩክ ነበርኩ። ሰላም ሁኑ።